ይሄንን ነገር ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይሄን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? በቃ ምንም ነገር ማውራት አልፈልግም፣ ግን በቃ ይሄን ነገር ይዘው ይዘው እንደመጣ ይዘው ብትሄድ ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። እሺ ላምጣት ሄርሜላን አምጥቼ ላገናኝሽ? እግዚአብሔር ነው ምሬን አምጥቼ ላገናኝሽ ወይ? ጭራሽ እና ታዲያ እዚህ ድረስ እንዴው ታና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈልሽ ከራሱ አንድ ታረጋግጫለሽ። እንዴ ሰው ያደረገውን ነገር እኔ ሰው ነው የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ ለምን አልኩሽ ታዲያ? ይሄን የገዛሁት እኔ ነኝ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴው ታዲያ ምንድን ነው ሰው ነው የምታናድጂው? እሺ ስነ ስርዓት ነው እኮ ከሷ አዳምጪ በቃ ስነ ስርዓት ነው ያስ ምንድን ነው ስነ ስርዓት አልፈልግም ጭራሽ። እኔ ማመን ካቃተሽ አሁን ይዘርመጣለሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ሀሳብ መጥቻለሁኝ። ማለት ያው ትላንትና በነበረን ነገር ደስተኛ ነኝ፣ ከትላንት ወዲያ በነበረን ነገር በጣም ደስተኛ ነኝ። ሰሞኑን እየተፈጠሩ ባሉት ነገሮች ላይ ጥሩ ስሜት ነበረኝ፣ ጥሩ ጊዜ ነበረኝ ከናብርሽ ጋር ከጓደኞቹ ጋር በጣም ደስ የሚል ታይሞችን እያሳለፍን ነበረ። ነገር ግን አንዳንዴ እንዴት ነው ጥሩ ነገር ላይ ነኝ ብዬ ሳስብ ብዙ ጊዜ ህይወት ውስጥ የሆነ ነገር ይፈጠራል እና አዳዲስ ነገር አይጠፋም። ያው ስለዚህ ወርቅ ልነግራችሁ ነው የመጣሁት ዛሬ። ይሄ ወርቅ ትላንትና ከአብርሽ በስጦታ መልክ ተበርክቶልኝ ነበረ። በጣም ደስተኛ ነበርኩኝ በነበረን ጊዜ። እንዲሁም ቤት ገብተው በጣም ደስ የሚል ታይሞችን አሳልፈናል። ተጫውተን ስቅን ምናምን ከሄዱ በኋላ የሆነ ነገር ሰማሁ ማለት ነው። ውስጤን የሚረብሽ ነገር ሰማሁኝ። ምንድን ነው ይሄ? ስጦታ የሰጠኝ አብርሽ ሳይሆን ወይም የተላከው በአብርሽ በኩል ሆኖ ሄርሜላ እንደላከችው ነው የሰማሁት ማለት ነው። እና ይህን ነገር ለማጣራት ሞክሬያለሁኝ እና ያው ብዙ ነገሮች ወደዛ እንደሚያመሩና እሷ የምር እንዳደረገችው ነው እየሰማሁኝ ያለሁት። ስለዚህ ይህን ነገር እኔ አልፈልገውም፣ ምክንያቱም ከእሷ ምንም አይነት ነገር እኔ መቀበል አልፈልግም። ሲቀጥል ደግሞ እኔ ለዚህ ወርቅ ያው ከሱ ስለሆነ በጣም ደስተኛ ነበርኩኝ። ከሱ ነው ብዬ ስላሰብኩኝ እጅግ በጣም ደስተኛ ነበርኩኝ። ነገር ግን እኔ ለዚህ ወርቅ ማውጣት ምንም አያቅተኝም። እኔም መግዛት ብፈልግ ማለት ነው ማድረግ እችላለሁኝ እና ለራሴ ማድረግ ብፈልግ እችላለሁ። እና አሁን ስሜቴ ጥሩ ስላይደለ ምናምን ብቻ ነገሮች ምንም ደስ ስላላሰኙኝ እኔም ጋር ይሄ መቆየት የለበትም፣ አስፈላጊም አይደለም። ምክንያቱም የመጣው ከሄርሜላ እንጂ ከአብርሽ ስላልሆነ ማለት ነው። እኔ ደግሞ በዛ በኩል ምንም አይነት ነገር እንዲደርሰኝም መቀበልም አልፈልግም፣ ምክንያቱም አስፈላጊ ስላይደለ እና ጠርቼዋለሁ። አብርሽንም ጠርቼዋለሁ፣ ይመጣል እና ይህንን ወርቅ እመልስለታለሁ ማለት ነው። ወደ መጣበት ይመለሳል። እኔ ጋር ምንም አይነት ጥቅም የለውም፣ ምክንያቱም አስፈላጊ ስላይደለ እና እመልስለታለሁኝ። ሁሉንም ነገር እጠይቀዋለሁ ማለት የሰማሁትንም ነገር እነግረዋለሁኝ። ሁሉንም ነገር በደንብ እጠይቀዋለሁ። እኔ ግን ያው ካየሁትም ነገር አንጻር እርግጠኛ ነኝ በሷ በኩል እንደሆነ እንደዚህ አይነት ስሜት ተሰምቶኛል። ስለዚህ አብርሽ ሲመጣ ነገሮችን ሁሉንም ነገር ፊት ለፊት የምጠይቀው ማውራው ይሆናል። ያው እሱም በግልጽ ይመልስልኛል ብዬ ተስፋ አድርጋለሁኝ። ምክንያቱም እንዴት ነው ማለት ከዚህ በኋላ እንደዚህ አይነት መዳረቅ ውስጥ ማወሻሸት ውስጥ ምናምን መግባቱ አስፈላጊ ነው ብዬ አላምንም። ምክንያቱም ይበቃናል አይደለ? ምንም እንደዚህ አይነት የሚያደርግ ነገር ወይም ደግሞ ወደዛ የሚያደራርስ ነገር አይኖረንም ብዬ አስባለሁ። ይሄ ማወሻሸቱ ምናምን አስፈላጊ ነው ብዬ አላስብም። ምክንያቱም እኔ እንጃ በደንብ ግልጽ ነው። እንኳን ደህና መጣ። ጠልፎን ጥራኝ እኮ ነው ያለው። ዳነሽ አሎ ማማ ዳና እንዴት ነው? ነሽ? አለኝ እስከ ቁጭ በል አላችሁ። ደህና ናችሁ? ካሜራማን ደህና ነህ? እንዴት ናችሁ?
ደህና ነን አለን፣ ፈጣሪ ይመስገን። ኮፍያው እኮ በዝቶበታል። ለእኔ ጭንቅላት የሚሆን ኮፍያ ነው ያለብሽ። በሰላም ነው? ምንድን ነው? ውጥር ካደረገው ጥሩ አይደለም ማለት ጭንቅላቱ ቅርጹን ያበላሽዋል። የጭንቅላቱን ቅርጽ? ኧረ አይበላሽም፣ አባባል ነው። ኮፍያ ነው ጭንቅላት ቅርጽ የሚያበላሽ ነው። ውጥር የሚያደርግ ከሆነ ያበላሻል። ያበላሻል። እርግጠኛ ነሽ? ጥብቅ አድርጎ መያዝ የለበትም። ኦኬ፣ እንደዛ ከሆነ እሺ። ያው እኔ ከአንቺ በላይ አላቅም፣ እሷ ነች በደንብ የምታውቀውና ከእሷ በላይ አላቅም። ቤተሰቦች እስማማለሁ። በሰላም ነው? ካሜራ ደቅነሽ የጠራሽኝ? ሰላም፣ በሰላም። ምነው ችግር አለ? በእንቅልፍ ልቡ እየቃየ ነው። እባክሽ ተነስቶልሻል? አይ አልተነሳም። ሲያለቅስ እንደዚህ ነው? አይ አይደለም። እና ታዲያ እያለቀሰ እኮ አይደለም። ኦኬ። እና ምንድን ነው? እያለቀሰ ነው ስታየው ይመስላል። እንደዛ ነው፣ እየተጨናነቀ ነው የሚመስለውና እንደባለው አላስመለሰው። ለምንድን ነው አውልቀሽ ያስቀመጥሽው? ደግሞ አላስነጠሰም። አንገት ስላስረልሽ ነበር። ለምን አውልቀሽው? ለምን አውልቀሽው? ፈልጌው ማለት ይወሰድብኛል ብለሽ ፈርተሽ ነው እንዴ? ቤት ውስጥ መጥቶ ጨራሽ ሌባ ይወስድብሻል እንዴ? አይ እንደዛ ብዬ ሳይሆን የመጣበት መንገድና አካሄዱ አግባብ ስላይደለ ነው ማለት ልክ ስላልሆነ ወደ መጣበት ወደ ባለቤቱ እንዲመለስ ተብሎ ተወስኗል። ማለት አልገባኝም። የምታወሪው ነገር ብቻ የምር አልገባኝም። ለወርቅ ቤቶቹ ልሸጥላቸው ነው? አልገባኝም። መልሰሽ አልገባህም? ጌታን እያዝናናሽኝ ነው። ልመልሽላቸው ነው? ብሩ ይሻለኛል ልትይ ነው? መግዛት ፈልግ ችግር የለብኝም። ታውቃለህ፣ መግዛት እችላለሁ አይደል? እና ታዲያ እኮ አብጫውታው አምጥቼው እዚህ ጋር አምጥቼ ላጫውታው። ይጫወታል። መጫወቻ ዕቃ እንደዚህ የሆነ የሚያንኮሻኮሽ ነገር ምናምን እንደምናገዥለት ነው ወይ? ታያቅም ገና ነው። ገና እኮ አንድ ወር ያለው ልጅ ነው። እሺ ለምን የጠራሽ? ሩታ አታስጨንቂኝ። እሺ ያው ማለት ግልጽ ነው። አልገባህም? የምር ግን ጌታን አልገባኝም። ኧረ ተው በእናትህ፣ የእውነት አልገባኝም። እሺ ያው መሰለህ ሀሳቤ ይሄ ነገር ወደ አመጣህበት መልሰው። ወዴት? የምር አንተ ነህ ይሄን ነገር የገዛኸው? እና ማን ነው ከነጭ ማን ይገዛልሻል? ማለት እኔ የሆነ የሰማሁት ነገር አለ። እናንተ ከሄዳችሁ በኋላ የነገረኝ ሰው አለ የሆነ ነገር እና በቃ ና ብዬ ኮፍያ አለ አብልክሽ እርቦት ነው የሚያለቅሰው? እርቦት አይደለም። እና ለምን የሚያለቅሰው? ወይንም እጅ ለምዷል ማለት ነው። እጅ ለምዷል ማለት ነው። እንደዚህ መያዝ ምናምን አስለምደሽዋል። ኦፌላላ እኔ ኦፌላላ በቃ እንደ ስቅ እያለ ነው። ውሃ ጠጪው። ምን ነው ውሃ አይጠጣም እንዴ? ውሃ አይጠጣም ነው እንዴ? ስቅ ሲለው ማለት ነው። ስቅ ሲለው ነው ደረቱ እየሰፋ ነው ያለው። አረ ዳምፕል ሳይነሳ ስፖርት ጀምሯል ማለት ነው። እንደኔ ይህንን ነገር ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይህን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? እኔ ማንነቱ መናገር አያስፈልገኝም፣ ግን ሩታ በቃ ዝም ብለሽ ሁሉ ጊዜ ሰውን ሀሳብ እየተቀበልሽ ነው የምትኖሪው። ሰው የሚልሽን ነገር ብቻ ዝም ብለሽ እያመንሻቸው ነው የምትኖሪው። እኔ
እኔ የመንኳቸው በራሴ ብር የገዛሁትን ወርቅ ደግሞ ጭራሽ ከሄርሜላ ነው አሉሽ? እኔ በቃ አስፈልገኝ ነው ወይስ ደረሰኝ ላምጣልሽ? በቃ ደረሰኝ ላምጣልሽ? ሩታ ደረሰኝ እኮ በማንም ስም ይቆረጣል። ምንም ቀላል ነገር በማንም ስም ይቆረጣል። እነዛ ብለው ነገሮች ነው ሄርሜላ ነች የገዛችው ብለው ምንም ነገር አታውሪ ሩታ። እርግጠኛ ያልሆንሽበትን ያላየሽውን ነገር አታውሪ። እንኪ እኔ አልፈልገውም። መልስላት ለራሷ መልስላት ለራሷ። አንቺ እየቀለድሽ ነው እንዴ? ለምን እቀልዳለሁ? እና ታዲያ የምሬን ነው የምሬን ነው። ምንም በዚህ ሰዓት ሲጀመር እኔ የምቀልድበትን ጊዜ አይደለም። እሺ እንኪ ሩታ ሙዳት ያጃ እኔ ጀመር ሄርሜላ ይሄንን ሄርሜላ አይደለም የገዛችው በራሴ ብር በራሴ ገንዘብ ነው የገዛሁልሽ ሩታ። ወዲያስኩኝ አይደለም እና ታዲያ ራሴ ነኝ የገዛሁት ሄርሜላ አይደለችም የገዛችው። ሲቀጥል ደግሞ ሄርሜላስ ብትገዛልሽ ራሱ ስጦታ ከሆነ ትቀበያለሽ እንጂ ምን ችግር አለው? እኔ ምንም ነገር ነው የማልፈልገው። እሺ ምንም ነገር አትፈልጊ፣ ግን ይሄንን እሱ አይደለም የገዛችው። እሺ ያለሽን ሰው ደግሞ አቀራርበሽ እንትን ማናገር ትችያለሽ። ወይ አይ አይደለም ብትሆንስ ምን ችግር አለው ያልከኝ ለምንድን ነው? ብትሆንስ ማለት ምን ችግር አለው ያልኩሽ? ምንም በዚህ ልክ ስጦታ ካስጠቅሽ ታዲያ ልትቀበያት ነው? አልፈልግም። ለምን መቀበላት እንዴ? ያገባኝ ስለመቀበል ስለለመቀበል ስለሷ አያገባኝም። ግን ይሄንን ስጦታ ራሴ ነኝ የገዛሁት ሩታ። ማይሆን ነገር ዝም ብለሽ አታውሪ። የሰውን ወሬ እየሰማሽ እዚህ ጋር ላይፍሽን አትልቂ። ይሄንን ነገር ውሰድልኝ። የምር አልፈልግም። እንዴ ሩታ የምርሽ ነው? ጀመር እሷ ቅርብኝ ባላወራው ይሻለኛል። ዝም ብል ይሻለኛል። ሩታ ይሄንን እኔ ነኝ የገዛሁት እያልኩሽ ነው። እነሱ ነው የምታምኚው? እኔን ነው ማመን ያለብሽ። እኔ ራሴ ነኝ የገዛሁት እያልኩሽ እኮ ነው። እነሱ አልገዙም። እነሱ አልገዙም። እናማ ስለኔ ሄርሜላ ነው እያወራሽኝ ያለሽው? በራሴ ገንዘብ የገዛሁት ነገር ነው። እኔ እኮ ስለ እሷ ብቻ ነው እያወራሁ ያለሁት። እንዴ ማለት አብሯት ተባባሪ ያለ ማለት ነው። አብሯት ይሄን ነገር እንትን ያለ ሩታ እግዚአብሔርን ራሴ ነኝ የገዛሁት። እንዴ ምን ሆነሻል? እኔ አልፈልግም። እንዴ አልፈልግም። ምን ነው አልፈልግም? አይ ቅርብኝ በቃ። እንዴ ሩታ እስከ መቼ ነው ግን የሰውን ወሬና ሀሳብ እየተቀበልሽ የምትኖሪው? እኔ ሰውንም ወሬ አልተቀበልኩም። እንዴ እኛን ሰላም ላይ ያደፈረስ የመጣ ሰው ነው እንደዚህ ያለሽ። በእርግጠኝነት የኛን አንድነት ማይወድ ሰው ነው እንደዚህ ያለሽ። እና ታዲያ እኔ አልፈልግም። ራሴ የገዛሁትን ነገር ሌላ ሰው ነው የገዛው ብለው በቃ እዚህ ጋር አሁን ሌላ ነገር ማውራት አልፈለኩም። ገባ? በግድ እንዳወራ አታስደርገኝ፣ አታስገድደኝ። በቃ ምንም ነገር ማውራት አልፈልግም። ግን በቃ ይሄን ነገር ይዘው ሂድ፣ ይዘው እንደመጣ ይዘው ብትሄድ ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። ሩታ ግን መቼ ከነገሮች እንደምትማሪ አላውቅም። እንዴ ሶስተኛ ወገን ለነገርሽ ነገር ታምኛለሽ? እንዴ ሶስተኛ ሰው ከኔና ካንቺ ውጪ ሶስተኛ ሰው ነው ይሄንን የነገርሽ አይደለ? እኔን ነው ማመን ያለብሽ? የነገርሽን ነው ማመን ያለብሽ? እንዴ ሩታ በራሴ ገንዘብ ነው የገዛሁት። ከፈለግሽ መረጃ አለኝ፣ ደረሰኙን ሁሉ ነገር ይዤልሽ እመጣለሁኝ አልኩሽ እኮ። ከዚህ በላይ ምን አለ ታዲያ? እንዴ እንዴት አታምኚኝም? እኔን ይቅርብኝ። እንዴ ሩታ ለዚህ ነው የጠራሽኝ? እርግጠኛ ላልሆንሽበት ነገር ነው የጠራሽኝ? እኔ ምንም አይተም አልፈልግም። ሁሉ ነገር ይቅርብኝ በቃ። ይዘው ብትሄድ ነው የሚሻለኝ። እንዴ ሩታ እንዴት ብዬሽ ነው ይዤው የምሄደው? ቆይ እኔ እሺ ላምጣት ሄርሜላን አምጥቼ ላገናኝሽ? እግዚአብሔር ነው ምሬን አምጥቼ ላገናኝሽ ወይ ጭራሽ? እና ታዲያ እዚህ ድረስ እንዴ ሩታ እና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈለግሽ ከራሱ አንድ ታረጋግጫለሽ። እንዴ ሰው ያደረገውን ነገር እኔ ሰው ነው የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ ለምን አልኩሽ ታዲያ? ምን የሚደርሰኝ ነገር አለ? አንቺ አሁን ይሄንን በራሴ ገዛሁት የኔ ያልሆነ ነገር እኔ የገዛሁት ብዬ ብሰጥሽ ምን እጠቀማለሁኝ? ምንም የምጠቀመው ነገር የለም እኮ አይደል እንዴ? እርግጠኛ ያልሆንሽበትን ነገር እንትናት ሩታ ሰውን ለማናገር እኔ አሁን ለምን ሌላ ነገር እንድናገር ታደርገኛለህ? ማለት ማውራት ማልፈልጋቸው ብዙ ነገሮች አሉ። እንደዚህ እያልከኝ ግን እንድናገር እያስገደድከኝ ነው። ግን መናገር አልፈልግም። በእናትህ እንትን አታርገኝ፣ አትናገረኝ። እኔ እኮ እኔን ማግኘኝ ሩታ፣ እኔን ተቀበኝ። የሰውን ወሬ አትስሚ። ሰው የሚያወራሽ ነገር በሙሉ ውሸት ነው እያልኩሽ እኮ ነው እኮ። ማለት በቃ እንዴት ብዬ ላስረዳ? እኔ እንጃ። ሩታ በእግዚአብሔር ፕሊዝ፣ እኔ ባላወራው ነው። እኔን አዳምጪኝ። ይሄን የገዛሁት እኔ ነኝ፣ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴ ሩታ ለምንድን ነው ሰው የምታናድጂው? እሺ አልፈልግም፣ በቃ እኔ ቅርብ አልፈልግም። አዎ
ውሰድላት። መቼ ነው እኔን ግን የምታምኚኝ? የኔን ሀሳብና ፍላጎት ለምሮ የማትቀበይኝ? ቆይ አንተ የምትመጣበት መንገድና እንትኖች ትክክል ስላልሆኑ እኮ ነው። ሁሌ የምታደርጋቸው ነገሮች ምንም ደስ አይሉም። ኧረ ሩታ በእግዚአብሔር ሰላም የነበረን ሰዎች አትበጥብጭ ነው። ሰላም ሆነን አይደል? በቃ ሰላም ነን። በቃ እነሱ የሰውን በቃ እንደዚህ ሰው እንዲህ ብሎ ስለኔ ሲነግርሽ ማለት ነው አልቀበልም ባያቸው። በቃ አዋርጃቸው። አንድ ሁለቴ እኮ ካዋረድሻቸው ደግሞ ስለኔና ስላንቺ ያወሩ እንዴ ሩታ። ይሄንን እንኳን ማገናዘብ ያቅትሻል እንዴ? እኔ እነሱን እኮ መመለስ ነው ለክፋት እና ምናቀቶኝ አይደለም። ዞር ብዬ ሳይ ደግሞ አንተ ጋር የማገኘው ነገር አለ፣ ሁሌ የማየው ነገር አለ። ገባ? ስለዚህ ያን ነገር ደግሞ እያየሁኝ አይደለም ወይም ደግሞ እነሱ ውሸታም ናቸው ብዬ ለማለት ራሱ ከራሴ ጋር ራሱ ትግል ውስጥ ነው ያለሁት። ገባ? ስለዚህ እነሱን ሀሳብ መቀበል ይቀላል ማለት ነው። ከኔ ሀሳብ መቀበል ሳይሆን አንተ ተግባር የምታሳየኝ ነገር ነው ይሄንን ነገር እንዳምን የሚያደርገኝ። ምን አሳየሽ? ከጀርባው ሩታ ምንም እኮ ያየሽው ነገር የለም ማለት እንዴ? ሰላም ይላገኝበት በልብት ሩታ እግዚአብሔርም አይሆን ነገር አትናገሪ። እንኪ እኔ ሰላም ይላገኝበት ይዘው ሂድ። እኔ ይዤዋል ሩታ ከምር ይዘው ሂድ። ለምን የሰጠሁሽን ስጦታ ይዤ የምሄደው? እኔ የሰጠሁሽን ስጦታ ሊመለስ እኮ አይደለም የሰጠሁሽ እንዳይወድቅ እኮ ሊመለስ አይደለም እኮ የሰጠሁሽ ለራስሽ እንድትለብሺው ነው የገዛሁልሽ። እኔ ከፈለኩኝ ይሄንን ማድረግ አያቅተኝም። ፕሊዝ ሩታ በእግዚአብሔር አይሆን ነገር ለምሮ የምትናገሪው እንዴ? እኔ የምታስከፊኝ የምታስደብርኝ ምን ትጠቀሚያለሽ? ቆይ እንዴ እውነቱ ያለው እኔ ጋር ነው አይደል ያለው? እንዴ እኔን ነው ማመን ያለብሽ? ሌላ ሰው ነው መቀበልና ማመን ያለብሽ? ለየትኛውም ሰው መጥቶ ነገ ከነገ ወዲያሽ መኪናውንም ሰርቆ ነው ቢልሽና እንትን ቢል ልታምኚ ነው ማለት ነው? መኪናውን ሰርቆ ነው የሰጠሽን እንድትባይ ልታምኚ ነው? ሰርቃማ እንዴት ትቀመጣለህ እኮ አይደለም። እስከ መቼ ነው እንደዚህ ውሸት ነገር የምታወሪው ሩታ? እስከ መቼ ነው ውሸት ነገር የምትቀበያቸው? እንዴ እኔና አንቺ ለማለያየት የሚጠቀሙት ነገር ሜትድ ነው። በቃ ይሄ አይደለም ነው እንጂ ከዚህ በላይ ምን ይጠቀማሉ? ክፍተትሽን አውቀውታል። በቃ ደካማ ጎንሽን አውቀውታል። ያንን ደካማ ጎን እየፈለጉ እየጠበቁ ነው አንቺ ጋር እየገቡ ያሉት ማለት ነው። ስለዚህ ይሄንን በር ደግሞ መዝጋት የምትችይው አንቺ ነሽ። ይሄንን ነገር ማጥበብ የምትችይው አንቺ ነሽ። እኔና አንቺ መሀል ያለውን ነገር ማጥበብ የምትችይው አንቺ ነሽ። መናገር ስለቻልክ ምንም ነገር ልትሸፍን እና እንደማትችል አንዴ ላስረዳ ፈልጋለሁ። ስለተከራከርከኝ ምንም ነገር መሸፈን ችልሃል ማለት አይደለም። ገባ? እኔ እኮ እነሱን ግግም ብዬ መልሼ ከዛ ማየው ነገር እንዴ ለምን እኔ እኮ ለአንተ እንኳን እኮ በድፍረት እኔ ሽንጤን ገትሬ እንዳልከራከርልህ ብዙ ነገሮችን እያደረክ ያለክ ሰው ነው እንዴ ሩታ። በቃ ሁሉንም ነገር ኮተታን በዚህ ሰሞን ደስተኛ ነን አይደል? እኔና አንቺ ደስ የሚል ላይፍ ላይ ነን ያለ ነው። ስለዚህ አንቺ ምን አገባሽ? በቃ ሰው የፈለገውን ነገር ይበል፣ የፈለገውን ነገር ያውራ። እኔና አንቺን ለማጣላት የፈለገውን ነገር ያድርግ። ጉድጓድ የሚቆፍር ከፈለገ ገባሽ? ራሱ በቆፈረው ጉድጓድ ራሱ ነው የሚገባበት። አንቺ ግን በመሀላችን ክፍተት እየፈጠርሽ ከመጣሽ የእነሱን ወሬ የምትሰሚ ከሆነ ሰምተሽ ደግሞ ከኔ ጋር የምትጣይ ከሆነ ለእነሱ ደስታ ነው። በቃ አሁን እኔ ምንም ክርክር አልፈልግም። ካልሆነ ደግሞ ሁሉን ነገር ማለት ማውራት ያለብንን ምናምን ሁሉንም ነገር በስልክ ደግሞ እነግርሃለሁ። እዚህ ጋር ባወራው ምንም ደስ ስለማይል ማለት ነው። እንዴ ምን ችግር አለው? ቪዲዮ እኮ አስጀምረሽ የጠራሽኝ አንቺ ነሽ አይደል እንዴ? እኔ ምንም የማውቀው ታሪክ የለም። ስለዚህ በቃ ምንም የተደበቀ ነገር የለም። ማውራት የምትፈልጊው ነገር ካለ አውሪ። አልፈልግም። ነገር ግን ይኸውልህ እዚች ጋር ትናንትና አንተ ይሄ ነገር የሰጠኝ በቪዲዮ አይደል? እኔ መመለስ ካለብኝ በቪዲዮ ነው መመለስ ለብዬ ስላሰብኩኝ እንጂ እንዲሁ ደውዬ ጠርቼ መስጠት አልፈለግም ነበር። እሺ ስለዚህ እና መልሰው እያልሽኝ ነው? አዎ ሰደው። ወዴት ነው የምመልሰው? ወደ መጣበት። እንዴ የመጣው ተገዝቶ ነው ሩታ፣ የተገዝቼው ነው ያመጣሁልሽ። ከወርቅ ቤት ነው የገዛሁልሽ። እንዴ በዚህ ልክ ለምን ዋሻለሁ? ሰው ይትችሽ ከሆነ እኮ ሰው የሷ ስጦታ ነው ብዬ አልሰጥሽም እንዴ? የዛኔ መቀበል ማለት መቀበል አንቺ ቻንስ ነው። እባክህ ውሰደው፣ እውነት ውሰደው። በስመ አብ ለምን ታከራከረኝ? ሲጀመር መከራከርም እኮ አይጠበቅብኝም ማለት ነው። እንዴ አያስፈልገኝም። እኔ ትክክል ያልሆነን መረጃ ቢያንስ ሩታዬ ቢያንስ አትቀበይሽ። ቢያንስ ከዚህም በኋላ ቢሆን ማለት ነው። እንዴ ያየ ሰው አይደለም አይደል ያለሽ ሰው ነው። እሱም ወሬ ሰምቶ ነው የነገርሽ አይደል? እንዴ
ምንም እርግጠኛ ባልተሆነ ነገር እኮ ነው ሰው ዝም ብሎ የሚያራግበው እና የሚያወራው። የሰውን ሀሳብና አስተያየት የሰውን ወሬ የምትቀበይ ከሆነ እኮ ነገ ከነገ ወዲያ እና አንቺም ጋር ለመቀጠል ያለው ነገር እየጠበበ ነው። ከዚህም ባስ እየጠበበ ነው የሚመጣው። እንደዛ ቢሆን ነው የሚሻለው አይመስልህም? ሻውን ሩት ተቀበይኝና እንዴት በቃ እኔ የሰጠሽን ስጦታ እንድትመልሽልኝ አልፈልግም። መመለስም ነውር ነው። ሲጀመር የተሰጠ ስጦታ አይመለስም። ስትሄድ ይዘው ትወጣለህ። እኔ ጋር ምንም አይሰራም። ሩታ እኔ ይዤው አልወጣም። የፈለገ ቢሆን ይዤው አልወጣም። በቃ ላንቺ ነው ስጦታ የመጣው ላንቺ ነው። በቃ አለቀ። ምን ችግር አለው? ነገር ማፈልገው አያስፈልገኝም። ለምን? ምክንያቱም ምንድነው? እኔ ከሷ ምንም አይነት ነገር እንድደርሰኝ ስለማልፈልግ። እሷ አልገዛችሁም። ሩታ መኝኝ በእግዚአብሔር እኔ አላምንም። ለምን ደግሞ አታምኚኝ? ቆይ ለምን ደግሞ አታምኚኝ? ሩታ እኔ ማመን አልችልም። ብቻ እኔ በቃ ተወኝ በእናትህ። አልችልም። በቃ ብዙ ነገር አልፈልግም። በቃ ይሄ ነው ምክንያትሽ? ምን ነው ይታይ? ምን ድስት ከባድ እሺ ጨረሽ? ለዚህ ነበር የጠራሽኝ? አዎ። እኔ ለማንኛውም ወጥቶ አልችልም። ራስሽ ጋር ከፈለግሽ የፈለግሽበት መጣልም ትችላለሽ። ግን ይሄንን መውሰድ አልችልም። አታከራክረኝ በእናትህ።